ገባሽ? እንዴት አገዝከኝ? ፍቅር መታገስ ባለብኝ ታገስሻለሁ። እንዴት አገዝከኝ? አሟል እንዴ? አሁን እኔ ከአንቺ የምፈልገው ምንም አይደለም። ስልክሽ ላይ ያሉት ፋይሎች በሙሉ እንድታጠፊልኝ እፈልጋለሁ። ቪዲዮዎችም ፎቶዎችም እያንዳንዱ ነገር እንድታጠፊልኝ እፈልጋለሁ። አይ የምትይ ከሆነ ደግሞ ወደሚመለከተው አካል ሄዳለሁ። ወደ ህግ አንቺም መግባት ወዳለብሽ ቦታ ትገቢያለሽ። እያስፈራራሁሽ አይደለም። እስር ቤት መግባት ካልፈለግሽ የሰውን ፕራይቬሲ በዚህ ልክ ፎቶ ይዘሽ ቪዲዮ ይዘሽ ፍቅርዬ እየበላሽ ነገር ማድረግሽ በራሱ ያስከስሻል፣ ያሳስርሻል። እያለደለደ ይወርዳል እንዶድ የውሸት ትርታ እንዲህ ዩቱብ ላይ የውሸት ትርታ እንዲህ ዩቱብ ላይ 4 ዓመት አልቆ ወደ 5ኛው ሂደህ የውሸት ትርታ። ኧረ ተው እባክህ፣ እኛም በቀን አቦ ሌላ ነገር ከሚፈጠር እዚሁ እያየሁሽ ከዚህ በኋላ ምንም አይነት ፎቶ ምንም አይነት ቪዲዮ እጅሽ ላይ። በነገራችን ላይ ወደ ህግ የምትቀርበው አቶ ጫኔ የተባልከው ግለሰብ ወይንም ሰውዬ ነህ እንጂ ሴቶቹ ወደ ህግ መቅረብ የለባቸውም። ምክንያቱም አሁን አንተ ትልቅ ባለውለታቸው ሆነ ባይዘው ከዚህም ከዛችም እያልክ ቪዲዮ እየለቀክላቸው ነው። ግን ደግሞ በዚህ ልክ ግማሽ ምን ይዘህ ለህዝብ ምን አይነት ቪዲዮ እንደምታስተላልፍ አንተ ማን ስለሆንክ ነው 3 ሴቶች ይዘህ የምታተራምሰው? ለህግ መቅረብ ከሌለብህ አንተና ቻናልህ ናቸው ዋናዎቹ ማለት ነው። ጆሮውን ያልተቆረጠው ውሻ መስላችሁ አቶ ጫኔ እንጦል የምትሉ ከዚህም ከዛችም እያታኮማችሁ የምትበሉት የምትጠጡት ጫኔ እሳቸው ናችሁ እንጂ ማንም ሶሻል ሚዲያ ላይ የመጣ ሰው ማንም ልታስፈራራት ትችልም። ፍቅር እኮ ቁጭ ብድግ አርጋሃለች እኮ በጊዜው ላጥ ቁጭ አርጋሃለች። እንኳንም የራቁት ቪዲዮ ያዘችብህ ዘላለም አለም ግን ያንተ ራቁት ገላ በዛም በዚህም እየሄድክ እየላስክ ነው። ታዲያ ካልተጠጋህና ኩሩ ቀብራራ ከሆንክ እኮ አቶ ጫኔ ማንም ያንተን ጂስም እኮ እኛ ሰምተንም አይተንም አናውቅም። የማንም ጂስም የማንም ሰውነት ሶሻል ሚዲያ ላይ ተቀርጾ ሲለቀቅም አይተንም አናውቅም፣ ሊለቀቅም አይችልም። የአንተ ደግሞ ከዚህም ከዛችም ውሻ ይመስል እያታኮምክ እየተታኮምክ እየላስክም እያላላስክም ስለምትቀረጽ ነው። ስለዚህ ምን እናድርግሽ? ፍትህ ለአብርሽ ይባልልክ፣ ፍትህ ለጫኔ ይባልልክ። ደግ አድርጋለች ጎበዝ፣ እንደውም ጀግና ናት ፍቅር። አታጠፋም፣ ልታጠፋም አትችልም። እስኪ አንተ ጀግና ነህ። ወደ ዘላለም አለምክን ወደ ህግ ተካሰርክ። አንተ ነህ መታሰር ያለብህ። የአንተ ህግ የተለየ ነው እንዴ? የአንተ ሶሻል ሚዲያ የተለየ ነው እንዴ? ወደ ህግ በቃ ሰውን የምታስተምረው መጥፎ ነገር፣ ሰውን የምታስተምረው ጅል ነገር፣ ለሚስትክ ያልሆንክ ለልጅክ ያልሆንክ ለማንም አኮንም። አንተ ለማንም አትበጅም። ሀቅን እንነጋገር ከተባለ ጫኔ ማለት ነው። ስለዚህ ኧረ ተው፣ እየሄድክ እየተጫንክ እየላስክ ስሜትህን እያበረድክ እየተነሳክ አሁን እንደገና ደግሞ መተክ ደግሞ ልትላላታ ብዙ አትወራ። ካንተ የበለጠ መፈትፈት መመንዘር እንችላለን እኮ እኛ። ሞት ይሻላል እንዲህ ፋይሉ ተው እንጂ የምን ፋይል ነው? እያስፈራራሁሽ አይደለም። በስነ ስርዓት በትህትና ነው እያናገርኩሽ ያለሁት። ቤተሰብ እንዴት ናችሁ? ማስታወቂያ ነገሩ መግቢያ የሰራው እሱ ነው። ተሳሳት። ተመልሼ ወደ እናንተ ዛሬ መጥቻለሁኝ። ተመልሼ የመጣሁበት ምክንያት ምንድን ነው? መግቢያውንም የሰራው ኮርማችን አቶ ጫኔ ሴት እንግዲህ የሚያተራምሰው ከዚችም ከዛችም እየመለለ ልብሱን እያቃየረ እንግዲህ እየመጣ ጸጉሩን እየተስተካከለ እንግዲህ ተመልከቱት። እንግዲህ ወደ ህግ ጋር ትቀርባላችሁ በማስፈራራት ሴቶቹን እንግዲህ የሰው ከተወነጀልክም ከተከሰስክም አንተ ወንዱ እንጂ ሴቶች እኮ ሴት ልጅ ሀገር ናትኝ፣ ሚስት ናት፣ እናት ናትኝ። ባለጌ ሲወልደኝ ምን ነው በሬ ባራኝ ይባላል። ስለዚህ ፍቅር ላጥ ቁጭ አድርጋለች። እንኳንም የራቁት ቪዲዮ ያዘችብህ እንኳን ያላዘችብህን እኛም መውቀናል፣ ጉድጓድ ምሰናል። ማንን ሸውደህ ማንን አስቀምጠህ እንደምትቀመጥ ደግሞ እናያለን። በደቂቃ ቅጽበት ውስጥ እንግዲህ 3 ቪዲዮ ተለቀቀ። በዛ አንዱ ይርመጠመጣል፣ በዚህ አንዱ ተርመጠመጣል፣ በዚህ ደግሞ አንዱ ይርመጠመጣል። እኛ እዳ ውስጥ ገባል። ማን ነው ተመልካቻችሁ ነው? ስኬቶች እጃችሁን አንስታችሁ ካሁን በኋላ እጃችሁን ሰብስባችሁ ይሄንን ልክ አስገብታችሁ ልክ አልኳችሁ ልክ አስገብታችሁ ይቅርታ ጠይቁ። ሚስትና ልጁን ይዞ የማይመጣ ከሆነ ቀሰምን ብላ አንድም እሱ ዝር ባለበት ዝር እንዳትሉ። ይሄ ደግሞ የኔ መልእክት ነው። ማን አሸናፊ እንደሚሆን ማን ወደፊት እንደሚመጣ ማን መስራት እንዳለበት ደግሞ ጠንቅቆ ይሄ ህዝብ አንተ የምታጃጅለው ህዝብ አንተ ዘይት አፍርተህ የምደፋበት ህዝብ ከአንተ የበለጠ ጠንቅቆ ያውቃል። ብስሉ ሰው ብስለት ደግሞ ዘላለም ዓለም ይጥላል። ብስለት መስሎ ከሆነ ስተት ነው። ስለዚህ እንኳንም የራቁት ቪዲዮ ያሽበት። ያንተ የራቁት ቪዲዮ የረከሰና የወደቀ ስለሚሆን ይሆናል። አይ ጅስምክ ያንተ ገላ የወደቀ የረከሰ ነው። በዛም በዚችም በዛችም ስትላላስ ነው።
እንደዚህ ከሆነማ ማለት ነው። ደግ አደረግሽ ፍቅር፣ እንደውም ጀግና ሴት ነሽ። ሚስትን ያናደርኩ መስሎክ ወደ እንስንና ፋሚሊ ጋር ግብ ግብ ተያይዘክ ታው ሚስት ጋና ልጅ ጋና ቶሎ ይበቃል ስትባል ምንድነው ምላሽ የሰጣቸው? መጀመሪያ ምን ነበር ምላሽ የሰጣቸው? እንዲያው በጣም እኮ ነው የሚገርመኝ፣ በጣም ነው የሚገርመኝ። ጋይስ እስኪ እናዳምጠውና እናንተ ወሰኛለሁ። ቤተሰብ እስካሁን ዝም ብያለሁ፣ ታግሻለሁ ነገሮችን። እንዲያው ሰው እንኳን ያቅብኛል ብለህ አብርሃም ትልቅ ሰው ነህ በእውነት ወንድማችን እኮ ነህ። እኛ ስርዓትህ እንጂ አትስራ አላልንም እኮ። ለምንድን ነው ሚስትና ልጅህን ይዘህ ወደፊት መጠቀም የማትሰራው? ራቁትህን እየቀረህ ባዶህን እየቀረህ እያየኸው ቻናልህ እየወደቀ እያየኸው 10 ሰው 20 ሰው አይተው አንተን ቀልብክ እንደማይረታ ልብክ ሙርታ እንደማይሆን እያወቅ አሁን ደግሞ መተክ የውሸት ትርታ ለምን? በእውነት ይበቃል፣ በእውነት ይበቃል። ወደ 1 ሚሊዮን እየተጓዝክ እየሄድክ እያለ እንደዚህ እውነት አስመስል መግቢያ አንተ ሰርተክ ራስህ አጥፉልኝ ብለክ ከዚችም ከዛችን ቪዲዮ እየሰራክ ጎበዝ ነህ፣ ጠንካራ ሰው ነህ። በየቤቱ በየተጠራበት እየተሽከረከርክ ቪዲዮ እየሰራክ ገንዘብ መቀበልክ መብላትክ ጥሩ ነው። አይ ዶንት ኬር፣ ስራችሁ ይሄ ነው። ለብሰክ ሽር ብለክ ዝንጥ ብለክ መስራት ይሄን ግን ማን ይመነክ ነው የኔ ጥያቄው። ታወቀ ሁሉም እኮ ከብርድ ልብሱ ከጉሬ ወጣ። የተቀበረው ሰው ሁሉ እኮ ተነሳኩ። ምን አይነት ጉድ ነው የኔ ጥያቄ? ምን ጉድ ነው ይሄ? ንገረኛ፣ አስረዳና። ይሄን ነገር ልታስረዳት ግድ ይላል እንዴ? ለምንድን ነው ይሄ ነገር ሊሆን የቻለው? አንተነትክን እውነት አይጥልህም? አንተነትክን እውነት ዝቅ አያረግህም? አንተነትክን ወርታች ጉድጓድ ውስጥ አስገባህም? ወደ ህግ አካል ተቀረብክ አንተ ነህ የምትቀርበው። ወደ ህግ አካልም ከሄድክ አንተ ነህ ጫኔ ማለት ነው። ለማንኛውም ፍቅር ቁጭ ብድግ አድርገሽዋል። ጀግና ነሽ።